አንቺ ጀምሪ አባንተ ጀምር አይ አባንተ ጀምር ያይን ፍቅር ቀለሙ ማጨጫይተ ተጋሱ ኢራን ሁሉ ዲራን ተማሪ ተጋሱ ሰራ ያይን ፍቅር የምርህ ነው መንገድ ላይ ፈስተሽ ታውቂያለሽ አቃለሁ ማርያም ሰው አለመኖሩ ነው ታፍኝ ነው ከችኑ ፈዛ እንደዚህ ማለት ነው ልጅቷ አስደነገጠችኝ ከዛ በኋላ ማለት ነው ሰው ፊት ፈስቻለሁ እኔ እናንተ ተጋብተን 10 ሚሊዮን ብር ልስጥክና ፍታት ሚስትህን ብትባል ትፈታኛለህ በኢየሱስ ስም አድጋ ላይ ሸንተክ ታውቃለህ ሰላም ሰላም እንዴት ናችሁ ድን የተከበራችሁ የጨረቃ ፋሚሊዎች እኛ ለፈጣሪ እንግዲህ ፈሳ አምልጦሽ ያቃለ ወይ ፈስተሽ ታውቂያለሽ ወይ አዎ ፈስቼ ያቃለሁ ይሄማ ማንንም ሰው የሚፈሳ ነው እውነት ነው እኔ ግን በዚህ ቪዲዮ ላይ የገረመኝና የከበደኝ ጥያቄ ልንገራችሁ ሁለት ጥያቄዎች ናቸው እኔ እንደራሴ የወሰድኳቸው ማለት ነው ምናልባት ወይም ወንዱ ወይም ሴቷ ባትወልድ መውለድ ባይችሉ ምን ታደርጋለህ የሚለው ነገር ነው ፍቅራችሁ ይቀጥላል እንዳፈቀርክ ትቀጥላለህ እንዳፈቀርሽ ትቀጥያለሽ ከዛ በመቀጠል ደግሞ 10 ሚሊዮን ብር ልስጥህና ምስትክን ፍታ የሚለው ጥያቄ ነውና የተጠየቀ ሰው በርግጥ እዚህ ጋር ሃይሚና ብሩኬ በጣም አስተማሪ የሆነ ምላሽ ነው የመለሱልን ማለት ነው በጣም ደስ ይላል በጣም ነው የወደድኩት እላችኋለሁ ጥያቄዎቹን ሰላም ውድ ተመልካቾቼ የርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እንዴት አላችሁ እንዴት ቆያችሁ ሁሉ ሰላም ነው ሁሉ መልካም ነው መውጣት መግባት በያላችሁበት ሰላማችሁ ብዝት ይበልልኝ እና እንዴት ናችሁ እንዴት ቆያችሁ ለቤቴ አዲስ ከሆናችሁ ሰብስክራይብ ያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ ማለት ነው እንዲሁም ደግሞ ቪዲዮን ሲጀምሩ ላይክ ያረጋችሁ ጀምሩ አበረታቱኝ ሐሳብ አስተያየቶቻችሁንም በኮሜንት ላይ አስቀምጡ ውድ እህቶቼ ያገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ቪዲዮን የምትመለከቱ ሁላችሁም ላይክ ያደረጋችሁ ሼር ያደረጋችሁ አበረታቱኝ እላችኋለሁ እናም ያው የሃይሚዬና የብሩኬ ፋሚሊዎች የጨረቃ ፋሚሊ የሆናችሁ ሁላችሁም አበረታቱኝ እላችኋለሁ እና በዚህ ቪዲዮ ምንድነው ልንወስድ የምንችለው ለራሳችን ምን ልንወስድ እንችላለን ብለን ስናስበው እዚህ ቪዲዮ ላይ እኔ ትንሽ ማውራት የሚፈልገው ፓርት ለምሳሌ ወይ ባልዮ ወይ ምስትዮ ማውለድ ባትችል ፍቅራችሁ እንደመጀመሪያ ይሆናል ወይ ተብላ ሃይሚ ተጠይቃ ነበር እና ሃይሚ የመለሰችው መጀመሪያ እኮ እሱን ነው እንጂ ያገኘሁት መጀመሪያ አንተን ነው ያገኘሁት ከዛ በኋላ ነው ልጅ የሚመጣው አዎ ሪሊ ሆና ምላሽ ነው ይሄ ለምን መጀመሪያ ባልም ከሆነ መጀመሪያ ሚስቱን ካገኛ በኋላ ነው ልጅ ሊመጣ የሚችለው እና በዛ መሐልም በዛም ተጨማሪ ላይ ልጅን ሁለቱ ሰዎች እንኳን የሚወልዱ ቢሆኑ እንኳን መውለድ የሚችሉ እንኳን ሆኖ ፈጣሪ ካልሰጣቸው እነሱ በራሳቸው ጊዜ ላይ ሊያመጡ ይችላል ወይ ይሄ የራሴ ጥያቄ ነው ሰዎች ብዙ ጊዜ አብዛኛው ጊዜ እኛ ሀገር ራሱ እንደምታውቁት ማለት ነው እኛ ሀገር ራሱ አብዛኛው ሰው ልጅ ነው የሚጠብቀው የትኛ ፋሚሊ ካላችሁ የሴቷ ፋሚሊ አይደለም የሴቷ ፋሚሊ ኦሬዲ በጣም ያው ልጅ ከመጣ ደስተኛ ይሆናሉ ግን ይሄን አይል ጫና ያበዙም የሴቷ ፋሚሊ አሁን ለምሳሌ የሴት ፋሚሊ እንትን ጫና ያበዛም ግን አብዛኛው ጊዜ የምናየው እንደ ኢትዮጵያ እንደ ባህል ራሱ ጫና ያለ የወንዱ ፋሚሊ ነው የወንዱ ቤተሰብ የግዴታ አንድ ሴት ካገባች ከተጋቡ በአመቱ ልጅ እንዲኖራቸው ይፈልጋሉ በሁለተኛው ወሯ እርጉዝ እንድትሆን ይፈልጋሉ እንድታረግዝ ይፈልጋሉ ግን እነሱ ስለፈለጉ አይደለም ይሄ ነገር ሊሆን የሚችለው እነሱ ስለተናገሩ አይደለም ገባችሁ አይደለም
እነሱ ስለፈለጉ ልጅ እንድትወልድ ስለፈለጉ ልጅ እንዲኖራቸው ስለፈለጉ አይደለም። እግዚአብሔር ከሰጣቸው ነው። ልጅን የሚሰጠው ፈጣሪ ነው። ልጅን የሚሰራው ፈጣሪ ነው። ስለዚህ እግዚአብሔር አምላክ ሲፈጥርላቸው ነው ሲሰጣቸው ነው እንጂ ልጅ ሊኖራቸው የሚችለው ማንም ሰው በፈቃዱ የሚያመጣ አይደለም ማለት ነው። እና ከዛም በተጨማሪ እንግዲህ የነሱ ጥያቄዎች ምን እንደሆነ አብረን ሰምተን እንመለሳለን። ወደ ቪዲዮ ወስዳቸዋለሁ። ግን በዚህ ላይ በጣም አስቂኝ ጥያቄዎች አሉ። መንገድ ላይ ፈስፈስተሽ እርግጠኛ ነኝ ሁሉም ሰው መንገድ ላይ ፈሱ መጥቶበት የትኛውም ሰው ተቆጣጥሮ የሚይዘው አለ ብዬ አላስብም። ኦሬዲ ይሄ ከራሳችን የምናመጣ ነገር አይደለም። ይሄ ተፈጥሮ ነው። የተቃጠለ አየር ነው የምናወጣው። ስለዚህ ራሳችንን ቀለል የምናደርግበት ነው። የሆነ ትጨናነቃላችሁ። ፈስን እንኳን ብትይዙት ራሱ በጣም ነው የምትጨናነቁት። እና በጣም ነው የምትጨናነቁት። ገባችሁ አይደለ? በጣም ትጨናነቃላችሁ። ወጥራችሁ ሽንታችሁ ወጥሯችሁ ፈሳችሁ ወጥሯችሁ ከያዛችሁ በጣም እኔ አሁን እጨናነቃለሁ። ለምን ይደበቃል? እጨናነቁ። ስለዚህ አንደውኑ በቃ ቤት ከሆናችሁ ኦሬዲ ወደ ሽንት ቤት ሄዳችሁ ትገላገሉታላችሁ። ግን መንገድ ላይ ከሆናችሁ ምን ችግር አለ? መፍሳት ይቻላል እንዴ? ራስን ነፃ ማድረግ ነው፣ ሪላክስ ማድረግ ነው ትላላችሁ። እና እንደዛ ነው እንግዲህ ሃይሚ ጋር የደረሰው ጥያቄ ምንድነው የሚለውን አብረን ሰምተን እንመለሳለን። ወደ ቪዲዮ ወስዳችኋለሁ። እንግዲህ ብሩኬ እኮ ምን ተብሎ ቢጠየቅ ጥሩ ነው መሰላችሁ? አርሰናል ኳስ ኖሮህና የአንተ ሰርግና አርሰናል ኳስ ያለበት ያውም ዋንጫ የሚወስድበት ቀን የአንተ ሰርግና የአርሰናል ኳስ ዋንጫ የሚበላበት ቀን ቢሆን የትኛውን ትመርጣለህ ተብሎ ነው የተጠየቀው። ምላሹ ምንድነው? አብረን እናያለን። ወደ ቪዲዮ ላይክ እያረጋችሁ አበረታቱ። ባይዘው ሊይዘን የሚችለው ድሮ ልጆች እያለን ከሆነ ፊልም ስናይ ምናምን ነው። ፊልም ስናይ ወይ አማርኛ ፊልም ስናይ ወይ ሆነ ፊልም ስናይ እንጂ አሁን ላይ ይዘናል። የሆነ ጀግና የህንድ አክተር ወይ የሆነ አክተር የአይን ፍቅር ነው። ኧረ አይደለም የልብ ነው። የመላጣ ልጅ እኔ ነኝ። ካሜራማን ግን ሰላማዊ ጥያቄ አድርጋቸው እባክህን። ኦልሬዲ እኮ ተጠይቆት ባጥቷቸዋልና አትፈሪም እንዴ? አቦይ ለኔ አይደለም የምርህን ነው። ጠይቂኝ እንጂ እሺ። ምን አይነት አሁን ይሄ ጥያቄ ነው? በእግዚአብሔር ኧረ በስመ አብ። ይሄ ግልጽ ነው። በጣም ክፉኛ ነው ልብ የሚሰበረው። ክፉኛ ነው ልብ የሚሰበረው። የማይሆን ጥያቄ ነው። እሺ በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ማርያምን ከባድ ነው። አንተ ግን ስለሚያውቅ እኮ ነው እንዴ አርሰናል እንዴት እንደምወድ ታውቂያለሽ። ምንም ነገር እንደዛ እኮ ነው እንትን ያልኩት። እና ግን አሁን በቃ የሰርጋችን ባለፈው ታጀራ ሰርግ ነበረብኝ። መቤቴን ያርሰናል እኮ የሰው ሰርግ አርሰናል ኳስ ኖሮ መኪና ላይ ስልኬን አስቀምጬ በስልኬ ያያየው ሙሽራ አንተ ነበር ካምቲዛ ሙሽራው እኔ ነኝ ያዝኩት። ከዛ አስቀምጬ በስልኬ አስቀምጬ ያየውና ልክ ሰርግ ቤት እንደገቡ ማርያም ጥያቸው ወጣው። ትቻ አልበላውም ምንም አላልኩም። ጠፋው ኳሱን ጨርሼ። እሺ ወደ ጥያቄው ደግሞ ዝመለስ። በራሴ ሰርግ ቀን አርሰናል ኳስ የዋንጫ ጨዋታ ኖሮት በስልክ ማየት ይፈቀድልኝ? ኖ በቃ አሁን በስልክ ማየት ምናምን ሳይሆን ሲጀመር ሰርግህ ላይ በስልክም ልታይ እግዚአብሔርን እኔ እንጃ ልታይ አችልም። ሲጀመርም ስልክህንም ላትይዘው ትችላለህ። ሰርግ ላይ ኪስ ውስጥ ፈተህ ምናምን እንደ አርሰናል ዋንጫ ጨዋታ ኖሮት እኮ ከሰርግህና ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አለ ለዛሬ ነው የምትለው? ሰርጉ ለአንድ ቀን ይድረስ። ምን ችግር አለው ቢራዘም? እኔ ማርያምን አርሰናል በጣም ነው የምወደው። የምርህን ነው? እሺ ከኔ አርሰናል ይበልጣል? ይሄ ጥያቄ በቃ እኔ ከዚህ በላይ ይሄ ጥያቄ መቀጠል አልፈልግም። ለምን? አይ በቃ ግዴታ እኮ ነው። እኔ ምን አልኩ? አልፈልግም። ማግባቴ አይቀርም። ኖ ማግባቴ እኔ አንተ ባጣቆይኝ አይደለም። ኳስን ሲል ማግባት ስለማይቀር የሆነ ፍሪ ታይም ሲኖርህ የምትደበርበት ሰርግ አይደለም ከኔ ጋር የምትጋባው። ገባ? ማርያም በጣም ከባድ ጥያቄ እኮ እንትን ማለት አለብህ እንጂ እኔ ከማንም ፈረንጅ ጨዋታ ጋር እኔ ታውቃለህ። በቃ አትጨቃጨቂ። እኔ እኮ ህይወትህ ነኝ። እድሜ ልክህን እኮ ከኔ ጋር ለመኖር ነው። በቃ እሺ ኳሱንም ሰርጉ
ዲኤስቲቪ ቤት አላገባም ዲኤስቲቪ ቤት አላገባም እንዴ በስክሪን ምን አገባኝ መብቴ ነው የፈለኩበት የማግባት መብቴ አለኝ አይደል አትወደኝም ዲኤስቲቪ ቤት ባገባስ ምን ችግር አለ ለምን እኔ ሰርግ ሳይሆን በቃ ሁለት ቦታ ደግስልሻለሁ ኳስ ቤትም ውጪ ክፉ ሰው ነው የመረጥኩት ግን ማይሆን ሰው ነው የመረጥኩት እንግዲህ ብሩኬ ከአርሰናል እና ከሰርግህ ምረጥ ሲባል እኔ ዲኤስቲቪ ቤትና እንግዲህ ሰርግ ቦታ ምደግሳለሁ አለ እንዴት አይነት ጨዋታ ኳስ መውደድ ቢባል ነው ትላላችሁ ግን እኔ ዋናው ነገር እዚህ ቪዲዮ ላይ ሊወስድ የሚችለው ያው እንደነገርኳችሁ ሶስት ነገር አለ ዋና የሆኑ አንኳር የሆኑ ሶስት ነገር አለ አሁን ሶስተኛውን ነግራችኋለሁ ለምሳሌ ባልሽ ታሞብሽ 10 ሚሊዮን ሎተሪ ቆርጠሽ ያ 10 ሚሊዮን ብር ብደርስሽ ለባልሽ ነው ወይስ ለራስሽ ታረጊዋለሽ ብላ ተጠይቃለች እንግዲህ የትኛውም ሴት ወደ አፍቅራ ወደ እስካገባችው ድረስ የባሏ ህይወት እንዲቀጥል ባሏ ከሷ ጋር እንዲቀጥል ትፈልጋለች ስለዚህ ምንድነው የምታስቀድመው ባሏን ነው የምታስቀድመው ብዬ ነው እኔ እንደራሴ የሚያስበው እና ሃይሚን ብትሆን ትክክለኛው ምላሽ ነው የመለሰችው የትኛውም ሴት ብትሆን እንግዲህ የትኛውም ምስት ብትሆን የባሏን ህይወት ለማትረፍ ትጠራለች ብዬ ነው ተስፋ የሚያደርገው እንግዲህ ሃይሚዬም ቅመሟም እንግዲህ በሚገባ ጥያቄዎቹን መልሳለች በጣም ምርጥ የሆኑ ጥያቄዎች በጣም ምርጥ የሆነ ጥያቄዎች ናቸው እና በጣም ደስ የሚል ቆይታ ነበረ ውድ ተመልካቾች ቪዲዮን ሲጀምሩ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ ሐሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ በቪዲዮ ላይ የነበረኝ አስተያየትም ይሄንን ነው እናም ሃይሚና ብሩኬ ደግሞ ወደ አዲስ አበባ ገብተዋል ማለት ነው እንኳን በሰላም መጣችሁ ብለናል እንግዲህ በያላችሁበት ውድ ያገሬ ልጆች ሰላማችሁ ብዝት ይበል ፈጣሪ አምላክ ይጠብቃችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ ላይክ ያረጋችሁ አበረታቱኝ እላችኋለሁ ወዳችኋለሁ መልካም ጊዜ ይሁንላችሁ ባይ አጠይቅኝ ምን እሺ ናም ተጠይቅ በቃ እንደዚህ አይነት ጥያቄ ማን ይሰማል እሺ መንገድ ላይ ፈስተሽ ታውቂያለሽ ፈስታ ታውቃለሽ መንገድ ላይ አውቃለሁ ማርያም ሰው አለመኖሩ ነው ታፍኝሉ ግን አሁን አይደለም ማለት በፊት ነው ተማሪ ያለው ነው እንዴ ትልቅ